በምስራቅ አፍሪካ ፖለቲካዊ መድረክ ላይ ስማቸው እንዳለ ተከስቦ የሚታየው የዌሪ ካጉታ ሙሴቬኒ ዛሬም እንዳለፉት 4 አስርተ ዓመታት በሀገራቸው ፓርላማው ቀርበው ቃለ መሃላቸውን ፈጽመዋል። ከዙፋናቸው ንቅንቅ ሳይሉም ዩጋንዳን በበትረ መንግስታቸው ቀጥቅጠው ገዝተዋታል። ዛሬ በካምፓላ ጎዳናዎች ላይ የሚመላለሱ በሚሊዮኖች የሚቆጠሩ ወጣቶች ከሙሴቬኒ ውጭ ሌላ መሪ አይተው አያውቁም። ሰንደቅ ዓላማው ብሔራዊ መዝሙሩና የሀገሪቱ ህልውና ከሳቸው ገጽታና ድምጽ ጋር ተዋህዶባቸዋል። ነገር ግን የዘንድሮ በዓለ ሲመት ከቀደሙት 7 ስነ ስርዓቶች ለየት ያለ ድባብና የከበደ የፖለቲካ ትርጉም ይዟል። የ81 ዓመቱ አዛውንት ሙሴቬኒ ወደ 5ኛው የስልጣን ዘመናቸው ሲሸጋገሩ የካምፓላን ሰማይ ሲቀዱት ከታዩት ሩሲያ ሰራሹ ሱኮ የተዋጊ ጄቶች ጩኸት በላይ ከሙሴቬኒ በኋላ ሀገሪቱን ማን ይመራታል የሚለው ጥያቄ ጎልቶ ይሰማ ነበር። ጥያቄው ከዩጋንዳ አልፈው በዓለም አቀፉ ዲፕሎማሲያዊ መድረክም ጎልቶ ይሰማል። የዌሪ ሙሴቬኒ በአውሮፓውያኑ ጥር 1986 ስልጣን ሲይዙ ዩጋንዳ በጦርነትና በትርምስ ትታወቅ የነበረችው ነገር የቀድሞቹ መሪዎች ኤዲ አሚንዳዳና ሚልተን ኦቦቴ ወደ ጥፋት አፋፍ አድርሰዋት ነበር። ሙሴቬኒና የእርሳቸው ብሔራዊ ተቋሚ ኃይል ኤንአርኤ የመሪዎች ለውጥ ብቻ ሳይሆን የስርዓት ለውጥ ለማምጣት ቃል ገብተው ስልጣን ያዙ። በወቅቱ የአፍሪካ ችግር መሪዎች ስልጣን ላይ ለረጅም ጊዜ መቆየታቸው ነው ያሉት ሙሴቬኒ የዓለምን ትኩረት ስበው ነበር። ሆኖም ዘመናት ሲነጉዱ ያ በዲሞክራሲ ስም ስልጣን የያዘው የ41 ዓመት ታጋይ ዛሬ ለ40 ዓመታት በቤተ መንግስት መቆየቱ ብቻ ሳይሆን ስልጣኑን ወደ ቤተሰባዊ አገዛዝ ለመቀየር መዘጋጀቱ የታሪክ ምጸት ሆኗል። ሙሴቬኒ መጀመሪያ ላይ የነበራቸውን ተራማጅ ገጽታ ቀስ በቀስ ወደ አምባገነንነት እየለወጡት መምጣታቸው በተደጋጋሚ ይነሳል። የፕሬዝዳንቱ የመጀመሪያ ልጅ የጦር ኃይሎች ጠቅላይ አዛዥ ጄኔራል ሙሁዚ ካይኔሩጋባ በአባታቸው የበዓለ ሲመት መድረክ ላይ ትልቅ ጥላ አጥልተው ውለዋል። ለቀናት ሲካሄድ የነበረውን ወታደራዊ ልምምድ በበላይነት ሲመሩ የነበሩት ጄኔራሉ የአባታቸው ተተኪ ለመሆን ያላቸውን ጽኑ ምኞት ያለአንዳች ይሉኝታ በይፋ ተናግረዋል። ይህ ሽግግር በዩጋንዳ የፖለቲካ ታሪክ ውስጥ የሙሂዚ ፕሮጀክት የሚል የሐሜት ስያሜ ተላብሶ ለዓመታት ቢቆይም ዛሬ ግን ወደ ግልጽና ተግባራዊ እርምጃ ተሻግሯል። የፖለቲካ ተንታኙ አንጀሎ ኢዛማ ህጋዊ የስልጣን ሽግግር በወረቀት ባይሰፍርም በተግባር ግን ሽግግሩ ተጠናቋል ይላሉ። ጄኔራሉ ዛሬ በሀገሪቱ የመከላከያና የደህንነት ጉዳዮች ላይ የመጨረሻ ውሳኔ ባለቤት ሆነው ብቅ ብለዋል። ፕሬዝዳንት ሙሴቬኒ በእድሜ መግፋት ምክንያት የሀገሪቱን የደህንነት መዋቅር ለልጃቸው አሳልፈው መስጠታቸው የቤተሰባዊ አገዛዝ ስጋትን ከምንጊዜውም በላይ አግዝፎታል። ካይኔሩጋባ የሀገሪቱን ልዩ ኃይል በመምራት ጀምረው አሁን የጦር ኃይሎች ጠቅላይ አዛዥ በመሆን ቁልፍ የኃይል መዋቅሮችን በቁጥጥራቸው ስር አድርገዋል። ጄኔራል ሙሁዚ ካይኔሩጋባ በህዝብ ዘንድ ያላቸው ተቀባይነት ዝቅተኛ በመሆኑ ወደ ስልጣን ለመምጣት 2 ዋና ዋና ስልቶችን ሊጠቀሙ እንደሚችሉ ተንታኞች ግምታቸውን ያስቀምጣሉ። የመጀመሪያው ገዢው ፓርቲ ኤንአርኤም በፓርላማው ያለውን አብላጫ ድምጽ በመጠቀም ህገ መንግስቱን በማሻሻልና ፕሬዝዳንቱ በህዝብ ሳይሆን በፓርላማ አባላት እንዲመረጡ በማድረግ የዋነኛ ተቃዋሚው የቦቢ ዋይንን የህዝብ ተሰሚነትና የሪፈረንደም ስጋትን በአቋራጭ በር ማለፍ ሲሆን ሌላኛው ደግሞ አባታቸው በጤና ወይም በእድሜ መግፋት ምክንያት ስልጣን ሲለቁ ጄኔራሉ በጦር ሰራዊት ውስጥ ባስቀመጧቸው ታማኝ ጓደኞቻቸውና በገነቡት ወታደራዊ መዋቅር አማካኝነት መፈንቅለ መንግስት የሚመስል ሁኔታ በቤተ መንግስት ውስጥ በመፍጠር ስልጣኑን በቀጥታ መያዝ ነው። የዩጋንዳ ፓርላማ አፈ ጉባኤ አኒታ አሞንግ በቅርቡ ለሙሂዚ ሲባል ማንኛውንም መስዋዕትነት ለመክፈል ዝግጁ ነን ማለታቸው የጉዳዩን አሳሳቢነት ያሳያል። የዩጋንዳ መንግስታዊ ተቋማት ከሀገር ይልቅ ለአንድ ቤተሰብ ታማኝ መሆንን እያስቀደሙ መሆኑን ያመላክታል። አፈ ጉባኤዋ አክለውም በቀጣዩ ፓርላማ ተቃዋሚዎች ሙሉ በሙሉ እንደሚጠፉ መዛታቸው ዩጋንዳ ወደ አንድ ፓርቲና ወደ አንድ ቤተሰብ አገዛዝ እያመራች መሆኑን ያሳያል። ሙሴቬኒ በአውሮፓውያኑ 1986 ስልጣን ሲይዙ የገቡትን ቃል ዛሬ ረስተውታል። ዛሬ ያ ንግግራቸውን ያለ ምርጫ ስልጣን ላይ መቆየት ችግሩ ምንድነው በሚል ተክተዋል። ይሁንና አሁንም ድረስ በገጠራማው የሀገሪቱ ክፍል ያላቸው ተቀባይነትና የተቃዋሚዎቻቸውን አንደበት በብልሃት በማለዘብ ችሎታቸው በርካቶች ይወዷቸዋል። ሙሴቬኒ ተቃዋሚዎቻቸውን በድርድርና በጥቅማ ጥቅም የመግዛት ልዩ ብልሃት እንዳላቸውም ይነገራል። በተቃራኒው ልጃቸው ሙሂዚ ካይኔሩጋባ ግን ኮስታራ፣ ለድርድር የማይመቹና በማህበራዊ መገናኛ ብዙሃን በሚሰነዘሯቸው ቁጣ ቀስቃሽ ንግግሮች የሚታወቁ ናቸው። የቅርብ ጓደኞቻቸውን ሳይቀር በሙስና ሰበብ ወደ እስር ቤት በመጣል የሚያምኑ ኤክስ በተባለው የማህበራዊ ትስስር ገጻቸው ጎረቤት ሀገራትንና ተቃዋሚዎችን የሚተቹ መልእክቶችን የሚለጥፉ መሆናቸው የአባታቸውን ብልሃት እንዳልወረሱ ያሳብቅባቸዋል። ይህ የጸባይ ልዩነት በዩጋንዳ የነገ ሰላም ላይ ትልቅ ስጋት ጥሏል። ጄኔራል ሙሂዚ በቅርቡ ኬንያን በ2 ሳምንት ውስጥ በጦርነት መያዝ እችላለሁ ብለው መጻታቸው በዲፕሎማሲው ረገድ ያላቸውን የእውቀት ማነስ በግልጽ የሚያሳይ ነው ይላሉ የፖለቲካ ሳይንስ ምሁራን። የጌቶ ፕሬዝዳንት የሚል ቅጽል ስም የተሰጣቸው የቀድሞው ታዋቂ ሙዚቀኛ የዛሬው ቁንጮ ፖለቲከኛ ቦቢ ዋይን በዚህ ቤተሰባዊ የስልጣን ማራዘም ህልም ስኬት ላይ የተደቀኑ ትልቅ እንቅፋት ተደርገው ይቆጠራሉ። በወጣቱና በከተማው ነዋሪ ዘንድ ከፍተኛ ተቀባይነት ያላቸው ተቃዋሚው ቀጣዩ ምርጫ በፍትሃዊ መንገድ ከተካሄደ ካይኔሩጋባ ድል የማድረግ እድላቸው አነስተኛ መሆኑን ያምናሉ። ይሁን እንጂ መንግስት በቅርቡ ያወጣው አዲስ አዋጅ የተቃዋሚዎችን ክንፍ ለመስበር ያለመ ይመስላል። ከውጭ ሀገር የሚገኝ
የገንዘብ ድጋፍን የሚገድበውና የውጭ ሀገር ወኪል የሚል የተቃዋሚ ፓርቲዎችንና የህዝባዊ አደረጃጀቶችን እንቅስቃሴ ለማሽመድመድ የተወደረ ጦር ተደርጎ ተወስዷል። የቦቢ ዋይን ፓርቲ ናሽናል ዩኒቲ ፕላትፎርም እርምጃውን ህገ መንግስታዊና የተቃውሞ ድምፅን ለማፈን የወጣ ሲል ኮንኖታል። የዩጋንዳ ታሪክ በአምባገነኖችና በደም መፋሰስ የተሞላ ነው። ሙሴቬኒ ሀገሪቱን ከኤዲ አሚን ዳራና ከሚልተን ኦቦቴ ጥቁር ጥላ አውጥተው ሰላምና መረጋጋትን አመጣለሁ ቢሉም ዛሬ በገዛ ልጃቸው በኩል ሊዘረጉት ያሰቡት የዘውድ አገዛዝ የቀድሞውን ጨለማ ዳግም እንዳያሰፍኑ ተሰግቷል። ሙሴቬኒም መጀመሪያ ላይ ለህዝቡ የሰጡት የዴሞክራሲ ተስፋ ዛሬ ወደ አፈናና የስልጣን ጥመኝነት ተቀይሯል። የጄኔራል ሙሁዚ አማካሪና የቅርብ ወዳጅ አንድሬው ሚዌንዳ ፕሬዝዳንቱ አርጅተዋል፣ ዝለዋል፣ በአእምሮም ሆነ በአካል ደክመዋል፣ ሁሉንም ነገር የመከታተል አቅማቸው ተሟጧል ሲሉ ይገልጻሉ። ይህም ዛሬ ሀገሪቱ መሪ አልባ ጉዞ ላይ እንዳለች ያሳያል። ሙሴቬኒ ስልጣን ላይ ቢቆዩም ትክክለኛው ትዕዛዝ ግን ከልጃቸው ቢሮ እንደሚወጣ የአደባባይ ሚስጥር ከሆነ ከራርመዋል። ዩጋንዳ በምስራቅ አፍሪካ የሰላም አስከባሪ ኃይልና በአሸባሪነት ላይ በሚደረገው ትግል የአሜሪካ ወሳኝ አጋር ናት። ሶማሊያ ውስጥ ባለው የሰላም ተልዕኮ አትሚስ ላይ ያላት ሚናም ምዕራባውያን በሀገሪቱ ያለውን የሰብአዊ መብት ረገጣ እንደላይ እንዲያልፉ አድርጓቸዋል። ሆኖም ግን የሙሂዚ ካይነሩጓባ ያልተገራ ንግግርና አፍቃሪ ሩሲያነት ሊያስበረግጋቸው ይችላል። ጄኔራሉ ለሩሲያ ያላቸውን አጋርነት በይፋ መግለጻቸውና በቃለ መሐላው ዕለት የሩሲያ ጄቶች እንዲበሩ ማድረጋቸው ከዋሽንግተን ይልቅ ወደ ሞስኮ እንዳዘነበሉ ያሳያል። ይህ ደግሞ በምስራቅ አፍሪካ አዲስ ጂኦፖለቲካዊ ሽኩቻ እንዲቀሰቀስ ሊያደርግ ይችላል። ሙሴቬኒ በአፍሪካ ቀንድ ባላቸው ተሰሚነት የደቡብ ሱዳኑን ግጭትና የኮንጎ ዴሞክራሲያዊ ሪፐብሊክን ቀውስ በመፍታት ረገድ ትልቅ ሚና የተወጡ መሆናቸው ይነገራል። ሙሂዚ ግን ይህንን ሚና የመወጣት አቅማቸው ጥያቄ ውስጥ የሚገባ ነው። ከፖለቲካው ባሻገር ሀገሪቱ በከባድ ምጣኔ ሀብታዊ ቀውስ ውስጥ ያለች ሲሆን የኑሮ ውድነት፣ የወጣቶች ስራ አጥነትና በባለስልጣናት ዘንድ የሚታየው ከፍተኛ ሙስና ለህዝባዊ አመጽ መነሻ ሊሆኑ እንደሚችሉ ተንታኞች ይጠቁማሉ። ሙሂዚ ካይነሩጓባ የራሳቸውን የፖለቲካ ንቅናቄ የዩጋንዳ አርበኞች ሊግ በሚል ስያሜ የመሰረቱ ሲሆን ይህ ቡድን የሀገሪቱን ባለሀብቶችና ወጣት ሚኒስትሮችን በማቀፍ የገንዘብና የፖለቲካ ክንዱን እያፈረጠመ ይገኛል። እንቅስቃሴው ለመጻዩ ሽግግር ማቀጣጠያ ይሆናል ተብሎ ይጠበቃል። ሀገሪቱ ነዳጅ ማውጣት መጀመሯና በናይል ወንዝ ላይ የተገነቡት ግዙፍ ግድቦች የምጣኔ ሀብቷ ተስፋ ቢሆኑም የተጠቃሚነቱ ጉዳይ በሙሴቬኒ የቅርብ ሰዎች እጅ መውደቁ ህዝባዊውን ቅሬታ እያባባሰው ነው። ሙሴቬኒ ስልጣን ላይ የቆዩት በከፊልም ቢሆን የተለያዩ የጎሳ ቡድኖችን ሚዛን በመጠበቅ ነው። ሆኖም በሰራዊቱና በቁልፍ የመንግስት ቦታዎች ላይ የእሳቸው ጎሳ አባላት ወይም ባያንኮሌዎች የበላይነት መያዛቸው በሌሎች ጎሳዎች በተለይም በባንጋዳዎች ዘንድ ከፍተኛ ቅሬታን ፈጥሯል። ቦቢ ዋይን የባንጋዳ ጎሳ አባል መሆናቸው በከተሞች ያለው ሰፊ ድጋፍ ይህንን የጎሳ ሽኩቻ ወደ ፖለቲካዊ መድረክ አድርጎታል። ሙሁዚ ወደ ስልጣን የሚመጡ ከሆነ ይህ የጎሳ ሚዛን ተናግቶ ሀገሪቱን ወደ እርስ በርስ ጦርነት ሊከታት እንደሚችል በርካቶች ስጋታቸውን ይገልጻሉ። ትላንት የተካሄደው የቃለ መሐላ ስነ ስርዓት የሙሴቬኒ የድል አክሊል ብቻ ሳይሆን የዩጋንዳ ቀጣይ አቅጣጫ ጭምር የሚወሰንበት የታሪክ አንጓ ነው። ሀገሪቱ በሰላማዊ መንገድ ወደ አዲስ ምዕራፍ ትሻገራለች ወይስ የሙሁዚ ፕሮጀክት ወዳልታሰበ ግጭትና የጎሳ ፖለቲካ ቀውስ ይከታታል የሚለው ጥያቄ በካምፓላ ሰማይ ላይ ከተተኮሱት የክብር መድፎች ድምጽ በስተጀርባ መልስ የሚጠብቅ ትልቅ እንቆቅልሽ ሆኖ ቀጥሏል። የ81 ዓመቱ አዛውንት ዩዌሪ ካጉታ ሙሴቬኒ ለሚቀጥሉት 5 ዓመታት የፕሬዝዳንትነት በትራቸውን ቢይዙም እድሜ ሳይገታቸው ይጨርሱታል ወይ ከሚለው ጥያቄ በላይ ከወዲሁ በቤተ መንግስት ግድግዳዎች ውስጥ የጀመረው የስልጣን ሽኩቻ አሳሳቢ ሆነዋል። ዩጋንዳውያን የሚመኙትን ሰላማዊ ሽግግር ያገኛሉ ወይስ የጄኔራሉ የማይቆም ጉዞ ሀገሪቱን ወደ ሌላ ቀውስ ይከታታል? 40 ዓመታት ሙሉ የዩጋንዳ መለያ የነበሩት ሙሴቬኒ ዛሬ በገዛ ልጃቸው በኩል አዲስ የግዛት ዘመን ለመጀመር የያዙት ውጥንስ ፍጻሜያቸውን አያበላሸውም ወይ? ዓለም ይህንን የስልጣን ዱላ ቅብብል በትኩረት የተከታተለው ነው።